ፊልሙ ሲጀምር በደስታ ይጓዙ የነበሩ አራት ጓደኛሞችን ያሳየናል። ጉሬሮ፣ ኮምቦ፣ ቴንኮ፣ ቶሮ እና ፖሎ አንድ ላይ ሆነው በመኪናቸው ይጓዛሉ። ነገር ግን እነዚህ ጓደኛሞች ተራ ሰዎች ሳይሆኑ በሜክሲኮ ውስጥ አደገኛ የሚባሉ ስፔሻል ወታደሮች ነበሩ። በመኪናቸው ውስጥም በኋላ ስለሚበሉት ምሳም ይወያያሉ። ነገር ግን ወሬያቸው ድንገት ወደ እነሱ በሚመጣና በሚገጫቸው መኪና ይስተዋጎላል። ያ ብቻ ሳይሆን ከዛ መኪናም ተኩስ ይለቀቅባቸዋል። ከዚያም ትዕይንቱ ይሄ ነገር ከመፈጠሩ ከ72 ሰዓት በፊት ያሳየናል። በትንሹ ካፌ ውስጥ ይገኙ የነበሩት ጉሬሮና ጓደኛው ቱቾ ውጪ ላይ ወንጀልን ይሰሩ የነበሩ ወንጀለኛ ቡድኖችን ይመለከታሉ። ከዛ በተጨማሪም ይህንን የሚያደርጉት ደግሞ ፖሊስ ጣቢያ ፊት ለፊት ነበረ። እነዚህ ቡድኖች አደገኛ መሆናቸውን ተከትሎ በጠራራ ፀሐይና ፖሊስ እያያቸው የፈለጉትን አይነት ወንጀልን መፈጸም ይችላሉ። በዛ ጊዜም ካርላ የምትባልን ሴት ለማገት እየሞከሩ ነበረ። እሷም ለፖሊሶች ለማሳወቅም ነበር የመጣችው። እናቷ ሉሲያም እነሱን ለማስቆም ትሞክራለች። ቢሆንም በእነዚህ ወንጀለኛ ቡድኖች ፊት ለፊት ግን ሁለቱ ሴቶች ምንም አይነት አቅም አልነበራቸውም። እንደዚሁ ዝም ብሎ መመልከት ያልቻለው ጉሬሮ በመጨረሻ በመሃላቸው ለመግባት ይወስናል። ግማሹን ከተደባደበ በኋላም አንደኛው አባላቸው ላይ ሽጉጡን ይደቅናል። በቅርቡም ከፖሊስ ጣቢያ ውስጥ አንዳንድ የፖሊስ ቡድኖች ይወጣሉ። ቢሆንም እሱን ከመርዳት ይልቅ ግን ሽጉጣቸውን እሱ ላይ ነበር የደቀኑበት። ጉሬሮም በመሃላቸው ያለውን ግራ መጋባት ለመፍታት በሚል ባጁን አውጥቶ ያሳያቸዋል። ባዩትም ሰዓት ላይ በሜክሲኮ በሚገኘው በስፔሻል ፎርስ ውስጥ ካፒቴን መሆኑን ይረዳሉ። ያለውንም ስልጣን ከተገነዘቡ በኋላ ዋናቸው የተቀሩትን ፖሊሶች ሽጉጥ የተደቀነበትን ሰው እንዲያስሩት ያዛቸዋል። ጉሬሮም ከዛ ለመሄድ ባሰበበት ሰዓት ላይ ካርላና ሉሲያ ወደሱ ይመጣሉ። የመጡትም በሳራማው ቦታ ላይ የተቀበሩ ሰዎችን አግኝተው ስለሆነ እሱን ለማሳወቅ እንደሆነ ይነግሩታል። በዚህ ጊዜም በእሱ በኩል የመከላከያ ሰራዊቶቹ ይህንን ለማጣራት ወደዚህ ውስጥ ይገባሉ። እንደዚህ እየታገቱ እንኳን ዝም የሚሏቸው ፖሊሶች ጋርም ሄደው ይህንን መረጃ መስጠትም ምንም ጥቅም እንደሌለውም ተገንዝበዋል። በመጨረሻም የመከላከያ ቡድኑና አጣሪው ቡድን ወደዛ ቦታ ደርሶ የሞቱት ሰዎች ወታደሮች መሆናቸውን ይደርሱበታል። በአካባቢውም በብዛት ሆነውም ተቀብረዋል። ቢሆንም ይህንን ያደረጉት ሰዎች ግን ማንነት ሚስጥራዊ ሆኖ የሚቆይ ይሆናል። ለሞቱት ሰዎችም የመከላከያው ቡድን ጥሩ የማስታወሻ መርሃ ግብርም ያደርግላቸዋል። ቤተሰቦቻቸውም ለመጨረሻ ጊዜ ይሰናበቷቸዋል። ይህ ዜና በተለያዩ ሚዲያዎች ላይ መዘገብ ይጀምራል። በሜክሲኮ የሚገኙት ሁሉም ቴሌቪዥኖችም ይህንን ዜና ይዘግቡታል። በሚዲያዎቹም በመጨረሻ ወታደሮቹ የተገደሉት ተደብድበው መሆናቸውንና ወደዚህ የመጡበትም ተልቆም ጆስፎ ዩሪየስ የተባለን አንድ አደንዛዥ ዕፅ መሪን ለመያዝ መተው በመሆኑም ይዘገባል። በሌላ በኩል ጆስፎ አንድ ስብሰባ ላይ ነበረ። ከቀኝ እጁም ስለ ጉሬሮ ይነገረዋል። ኃይለኛ ወታደር በመሆኑም እሱን ችላ ማለት እንደሌለባቸውም ይነግረዋል። በተመሳሳይ ጊዜ ጆስፎ ሌላ ተልኮን እያዘዘ ነበረ። ይህም ተልኮ ሉሲያና ካርላን አግተው ይዘዋቸው እንዲመጡ የሚል ነበረ። በወታደሮቹ ቤዝ ላይ ቡድኖች ጆስፎን ለመያዝ የሚያደርጉትን ቀጣዩን እንቅስቃሴ ለመጀመር ይዘጋጃሉ። የታመኑትና የሱ ጓደኞች የሆኑት ሌሎች ወታደሮች ከሱ ጎን በመሆን ይህንን ተልዕኮ ለመፈጸም ይስማማሉ። በያዙት መረጃ መሰረትም ከነዚህ ጥቃቶች ጀርባ ያለው ሰው ላሎ እንደሆነ ይገነዘባሉ። እሱም ከጆስፎ ጋር የሚሰራ ሰው ነበረ። ቡድኑም መጀመሪያ ላሎን ለመያዝና እሱን እንደ ታጋች በመያዝ ደግሞ እነ ጆስፎንም በእጃቸው ስለማስገባት ነበር ያሰቡት። በቀጣዩ ቀንም ጉሬሮና ጓደኞቹ እናም የተቀሩት ወታደሮች በተልዕኳቸው መሰረት ወደ ስራ ይገባሉ። ብዙም ሳይቆይም በሬስቶራንት ውስጥ እየተመገበ የነበረውን ላሎ በእጃቸው ውስጥ ያስገቡታል። በሌላ በኩል ባልተጠበቀ መልኩ ጆስፎ በሜክሲኮ የሚገኘውን የመከላከያ ሰራዊት መሪ ሄዶ ያገኘዋል። በማይጠበቅ መልኩ ሰውየው ሙሰኛ ነበረ። እናም ጆስፎ ላይም የሚደረገው ምርመራ እንዲቋረጥና ወደሱ መከላከያ ሰራዊቱ እንዳይመጣ በሚል የጉቦውን ገንዘብ ይሰጠዋል። ሚኒስትሩም የጉሬሮን ስልክ መጥለፋቸውንና ላሎን ቢያስሩትም ነገር ግን ሁሉም ነገር እሱ ባሰበው መልኩ እንደሚሄድ ይነግሩታል። ላሎን በመያዛቸው ምክንያት ጉሬሮና ጓደኞቹ የ3 ቀን እረፍት ይሰጣቸዋል። እነሱም ይህንን እድል በመጠቀም 3ቱን ቀናት ወደ ቤተሰቦቻቸው ሄደው እዛ ለማሳለፍ ይወስናሉ። ከመለያየታቸው በፊት ግን አንድ ላይ የቡድን ፎቶን ይነሳሉ። ቢሆንም በደስታ ያደርጉት የነበረ ጉዞ ግን በፊልሙ መጀመሪያ ላይ ተመልክተነው በነበረው መልኩ ሊመሰቃቀል ችሏል። ከዚህ ጥቃት ጀርባም የጆስፎ ሰዎች መኖራቸው የታወቀ ነገር ነው። ይህንን የሚያደርጉት ጉሬሮን ለማስወገድ ነበረ። እንደ ወታደርነታቸውም ጉሬሮና ጓደኞቹም ከአጥቂዎቻቸው ጋር መፋለም ይጀምራሉ። በድንገት ሮማኖ ተጨማሪ ሰዎችን ይዞ በመምጣት ከነሱ ጋር ይዋጋል። ቢሆንም ጉሬሮና ጓደኞቹ ግን እነሱም የሰዎቹን መሳሪያ በመያዝ ከነሱ ጋር መተኳኮስ ይጀምራሉ። የሮማኖ ሰዎችንም ካሸነፉ በኋላ የተጎዳው ሮማኖ ብቻውን በቀረ ሰዓት ላይ ለጆስፎ እንደማይተርፉና ጆስፎ እሱን የሚያስቆመው ከሆነ ሌላ የሚያድናቸው ሰው እንደማይኖርም ይነግረዋል። ሮማኖንም ካሸነፉት በኋላ ጉሬሮና ጓደኞቹ ሌሎች የጆስፎ ሰዎች ከመምጣታቸው በፊት ከዚህ ለመሄድ ይወስናሉ። በመንገዳቸው ላይም ጆስፎ ወደ ዋናዎቻቸው በመደወል ተጨማሪ ሰዎች እንደሚያስፈልጓቸው ይናገራል። ከዛ በተጨማሪም ጆስፎና ቡድኑም እነሱን እየተከታተሉ መሆናቸውንም ያሳውቃል። ከሄዱ ከትንሽ ደቂቃዎች በኋላ ጆስፎና ቡድኖቹ ወደዛ ቦታ ይደርሳሉ። የሮማኖ ሰዎችና የሮማኖን የሞት አካልንም ይመለከታሉ። ጆስፎ ሮማኖን ልክ እንደ ወንድሙ ይመለከተው ስለነበረና ቀኝ እጁም ስለነበረ በሱ ሞት በኃይለኛው ያዝናል። እነሱንም ለመበቀልም ይምላል። ለቡድኑም
የጉሬሮ ስልክ መጠለፉን ተከትሎ ያንን ተከትለው እሱን ማጥቃት እንዳለባቸው ይናገራል። ይህ በእንዲህ እንዳለ ጉሬሮና ቡድኑ በጫካ ውስጥ መጓዛቸውን ይቀጥላሉ። እንዳለመታደል ሆኖ ግን የጆስፎ ሰዎች ወደዛ ቦታ ደርሰው ነበረ። ይህም ወደ ሌላ የተኩስ ጦርነት እንዲያመሩ የሚያደርጋቸው ነገር ነበረ። ምንም እንኳን አሉ የሚባሉትን ቢያስወግዱም ነገር ግን ፖሎና ቴንኮ ግን ከባድ ጉዳት ይደርስባቸዋል። ፖሎ በግራው ትከሻው ላይ ተተኮሰበት ሲሆን በሌላ በኩል ቴንኮ ደግሞ ጆሮንና እግሩ ላይ ሊተኮስበት ችሏል። ኮምቦም ወዲያውኑ የመጀመሪያ እርዳታ ለሁለቱም ያደርግላቸዋል። በሌላ ቦታ ላይ አንደኛዋ የጆስፎ ሴት ከዛ መትረፏን ተከትሎ መረጃውን ሄዳ ትሰጠዋለች። ጆስፎም ይህን ከሰማ በኋላ ምንም ያክል ጉሬሮና ጓደኞቹ ከባድ ወታደሮች ቢሆንም ግን እንደማያመልጡት ያስባል። የመከላከያ ሚኒስትሩም አሁን ከሱ ጋር እየሰራ ስለሆነ ጆስፎ የት እንዳሉ ከዚህ በኋላ የሚያውቅ ይሆናል። ጊዜ ሳያባክኑም አሉ ወደ ባለበት ቦታ ይደርሳሉ። በዚህ ቦታ ላይም ጉሬሮና ጓደኞቹ ይገኛሉ ብሎ ነበር ያሰበው። ቢሆንም እዛ እንደደረሱ ግን ጆስፎ ጉሬሮም ሆነ ቡድኑን ሊያገኝ አልቻለም። ይልቁኑ ያገኘው የጉሬሮና የሌሎቹን የቡድኑን አባላት ስልኮች በሞቱት የሱ ቡድን አባላት ላይ አስቀምጠው ነበር ሄዱት። መታለሉን ከተመለከተ በኋላ ጆስፎ ጭንቀት ውስጥ ይገባል። ጉሬሮና ቡድኑ በስልኮቻቸው እንደሚከታተሏቸው ከተገነዘቡ በኋላ በዚህ መልኩ አስቀርቷቸዋል። በሌላ ቦታ ላይ የቆሰሉት ፖሎና ቴንኮ ትንሽ ረፍት ለማድረግ ይወስናሉ። ኮምቦም የደረሰባቸውን ጉዳት በተመለከተ ሰዓት ላይ እየተባባሰ መምጣቱን ይመለከታል። በተመሳሳይ ጊዜ የሮማኑን ስልክ ወስዶ የነበረው ጉሬሮ በስልኩ ላይ የመከላከያ ሚኒስትሩ በሚስጥር ከጆስፎ ጋር ሲገናኝ ያለውን ቪዲዮ ያገኛል። ነገሮች እነሱ ከሚያስቡት በተለየ መልኩ እየሄደ መሆኑን በመመልከት ጉዟቸውን መቀጠል እንዳለባቸውና ተጨማሪ ኃይልም እስኪላክላቸው ድረስ መጓዝ እንደሚገባቸው ይነጋገራሉ። በመጨረሻ ወንጀለኞቹ የሚገኙበትን ቤት ያገኛሉ። ኮምቦም ውስጥ የሚገኙትን ወንጀለኞች በሙሉ ገድለው ቦታውን መያዝ እንዳለባቸው ይናገራል። ለዚህም ዋና ምክንያቱ ደግሞ ፖሎና ቴንኮ የሕክምና እርዳታ ስለሚያስፈልጋቸው ነበረ። ስለዚህም በዚህ ቤት ውስጥ ማረፍ ይችላሉ። ያለምንም ማመንታተም ወደ ቤት ውስጥ የሚያደርጉትን ጉዞ ይጀምራሉ። በመንገዳቸው ላይ የሚያጋጥሟቸውን ሰዎች በሙሉ ይገላሉ። ቢሆንም በቤቱ ውስጥ ግን ታግተው የነበሩትን ሁለት ሴቶች ባዩ ሰዓት ላይ መሳሪያቸውን ማውረድ ነበረባቸው። በሚያስገርማቸው መልኩም የታገቱት ሴቶች ከዚህ በፊት የሚያውቋቸው ሉሲያና ካርላ መሆናቸው ነበረ። በከባድ ሁኔታ ውስጥ መሆናቸውንም ከተመለከቱ በኋላ ጉሬሮና ቡድኑ አሁን በሰላማዊ ሁኔታ ላይ እንደሚገኙ በመናገር ያረጋጓቸዋል። ከዛ በተጨማሪም ቡድኑ ገንዘቦችና የተለያዩ የጦር መሳሪያዎች የሚገኙበትን ሳጥን ያገኛሉ። አሁን ከነሱ ጋር ታጋቾች መኖራቸውንም ተከትሎ ከዚህ በኋላ የሚያደርጉትን እንቅስቃሴ በሙሉ በጥንቃቄ ማድረግ እንዳለባቸው ይገነዘባሉ። ከዚህ በኋላ የሚያገኙት ነገር ለህይወታቸው በጣም የሚያስፈራ ነገር ቢሆንም ነገር ግን መቼም ቢሆን እጅ መስጠት እንደሌለባቸው ይነጋገራሉ። ተልኳቸውንም ለማሳካት ባላቸው ነገር በሙሉ ለመዋጋት ይወስናሉ። በዛን ቀን ማታ ላይ ጉሬሮ ከሉሲያና ከካርላ ጋር ተቀምጦ ያወራል። በጆስፎ ሰዎች እየተፈለጉ መሆናቸውንና ከመንግስት ጋርም አብረው እየሰሩ መሆናቸውንም ይነግራቸዋል። ስለዚህም እርዳታ የሚያገኙበትን ቦታ ከነገራቸው በኋላ ወደዚያ ተደብቀው እንዲሄዱ የጥይት መከላከያንም በማልበስ ይሸኟቸዋል። ሁሉንም ነገር አዘጋጅተው ከጨረሱ በኋላ ከዛ ለመሄድ ይነሳሉ። ነገር ግን ልክ ወደ ውጪ በወጡበት ሰዓት ላይ ከጆስፎ ሰዎች ይተኮሱባቸዋል። እነሱም እስኪወጡ ድረስ ተደብቀው እየጠበቋቸው ነበረ። በቁጥር ተበልጠው ስለነበረ ጉሬሮና ቡድኑ እንደምንም ብለው ወደ ቤት ውስጥ መመለስ ነበረባቸው። በቀራቸውም ጥይት ቤት ውስጥ ተደብቀው መዋጋት ይቀጥላሉ። ይህ በእንዲህ እንዳለ ሉሲያና ካርላ ዝም ብለው ወታደሮቹ ሲዋጉ መመልከት ስለከበዳቸው እነሱን ለማገዝ ይወስናሉ። ፍላጎታቸውንም ከተመለከተ በኋላም ጉሬሮ እንዴት መሳሪያውን መያዝ እንደሚችሉ ያሳያቸዋል። በተመሳሳይ ጊዜ ኮምቦ ቴንኮን የፖሎን ቁስል መመልከት ስለነበረበት የሱን ቦታ እንዲሸፍንለት ይነግረዋል። ውጪ ላይ ጆስፎና ቡድኑ ወደ እነሱ መተኮሳቸውን ቀጥለዋል። ይህም ጉሬሮና ቡድኑ በቤት ውስጥ እንዲሸሸጉ ያደርጋቸዋል። የጆስፎ ሰዎች ጥይት ባለቀባቸው ሰዓት ላይ ይህንን እድል በመጠቀም ጉሬሮና ቡድኑ ደግሞ እነሱ ላይ ጥቃት ያደርሳሉ። ባልተጠበቀ መልኩም ከጆስፎ ሰዎች መግደል ይጀምራሉ። በመሃል ላይ ጉሬሮ የቡድኑ ደህና መሆኑን ያጣራል። እያንዳንዳቸውም ደህና መሆናቸውን ይነግሩታል። ቢሆንም ቴንኮ ግን በጆስፎ ከተተኮሰበት በኋላ ከባድ ሁኔታ ውስጥ መግባቱን ይናገራል። መንቀሳቀስም ስላልቻለም ተጨማሪ ጥይቶችን እንዲሰጡት ይጠይቃል። ጉሬሮን የተቀሩትም ያሉበትን ቦታ ሳይለቁ መጠበቅ ስለነበረባቸው ሁሉም ሄደው ሊሰጡት አልቻሉ። በዚህ ምክንያት ካርላ በበጎ ፈቃደኝነት ጥይቱን ሄዳ ልታቀብለው ትወስናለች። በተመሳሳይ መልኩ እነሱ በማያውቁት መልኩ ከጆስፎ ሰዎች ግማሾቹ በቤቱ ውስጥ ለውስጥ በመግባት እነሱን ሊያጠቋቸው ወስነዋል። ከደቂቆች በኋላም ተደብቀው ከዛ ጉድጓድ ውስጥ ይወጣሉ። በቅርባቸው የነበሩትም ቴንኮና ካርላ ላይ ይተኩሳሉ። ቡድኑንም ለመጠበቅ በሚል ቴንኮ ካርላን ከዛ እንድትሄድ ይነግራታል። ተጨማሪ ጉዳቶችም ቡድኑ ላይ እንዳይደርስ በሚል ቴንኮ ከባዱን መስዋዕትነትን ለመቀበል ይዘጋጃል። ይህም ጠላትን ለማጥፋት ሲል ራሱ ባለበት ቦታ ላይ ቦምብ ማፈንዳት ነበረ። በሚያሳዝን መልኩ ጉሬሮ ያጣው ቴንኮን ብቻ አልነበረም። ምክንያቱም ፖሎ ላይ በድጋሚ ይተኩስበታል። ብዙ ደሞችን ፈሶ ስለነበረ እሱን ማዳን አልቻሉም። በዚህ ምክንያት ጉሬሮና የተቀሩትን ቡድኖቹ ለመበቀል ያስባሉ። ያ ብቻ ሳይሆን ሉሲያና ካርላም አብሯቸው የነበረው ጎበዝ ወታደር መሞቱን ተመልክተው በዚህ ያዝናሉ። ነፍሳቸው ሰላም እንደምታገኝም ተስፋ በማድረግም ጸሎት ያደርጉላቸዋል። ይህ በእንዲህ እንዳለ ሌላ ምርጫ ያጣው ጆስፎ በመጨረሻ እጁን ለመስጠት
እንዲሰናበቱለት ይወስናል። ቢሆንም ግን ምሕረት እንዲያደርጉለት ከመለመን ይልቅ ጉሬሮን አንድ ለአንድ እጅ ለእጅ እንዲደባደቡ ይጠይቀዋል። ጉሬሮም እንደ ወታደርነቱ መሳሪያ ያልታጠቀን ሰው በመሳሪያ ማጥቃትን አልፈለገም። ስለዚህም የጆስፎን ጥያቄ በመቀበል ከሱ ጋር እጅ ለእጅ ለመደባደብ ይወስናል። መጀመሪያ ላይም ጉሬሮ በጆስፎ ጥቃት ይደርስበታል። ምክንያቱም ጆስፎም የድብድብ ችሎታ ያለው ሰው ነበረ። ቢሆንም ግን ራሳቸውን ለሱ ሲሉ መስዋዕት ያደረጉትን አብረውት የነበሩትን ጓደኞቹን ባሰበ ሰዓት ላይ የነበረው ጥንካሬ ይመጣለታል። በኃይለኛውም ጆስፎን በመምታትም እንዲወድቅ ያደርገዋል። ጆስፎንም ካሸነፈው በኋላ ጉሬሮ ወደ ቡድኑ በመዞር በመጨረሻም ማብቃቱን ይነግራቸዋል። በዚህ መልኩም ሀገራቸውን በሙሉ ሲያወክ የነበረን ሰው ከቡድኑ ጋር ሊያስቆም ችሏል። በቀጣዩ ቀን ጠዋት ላይ ከከባዱ ጊዜ በኋላም ቢሆን ነገር ግን የነሱ ወታደሮች በሄሊኮፕተር ይመጣሉ። በከባዱ የቆሰለው ጆስፎም እንዲታሰር ይሆናል። ጉሬሮም እሱን ያልገደለበት ምክንያት ላደረገው ነገር ቅጣትን እንዲያገኝና ከዛ በተጨማሪም ደግሞ ከሚኒስትሩ ጋር በድብቅ መስራቱን እንዲመሰክር ነበረ። በኋላ ላይም ጉሬሮ፣ ኮምቦ፣ ቶሮ፣ ሉሲያና ካርላ በሄሊኮፕተሩ ይወሰዳሉ። ያደረጉትን ጀግንነትና የሞቱትንም ጓደኞቻቸውንም በማሰብም ይመለሳሉ። በልባቸውም የፖሎና የቴንኮ መስዋዕትነትም የሚቀር ይሆናል። በዚህ መልኩም ፊልሙ ያበቃል። ይህን ይመስል ነበር። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ግን ቻው።